Amara dying. Look, you kill Amara. You kill Amara today. Look, Abiy Ahmed committed genocide. Abiy Ahmed is a killer. በትግራይ እንደርታ አስደንጋጭ ድሮን ጥቃት ስለመፈጸሙ ተሰምቷል። ከኤርትራ ወደ ትግራይ የገቡ የጦር መሳሪያዎችና ታጣቂዎች ኢላማ ስለመሆናቸውም ነው የተነገረው። ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ፣ ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገናቱን ሚሊዮን አንዴ ልመርቃችሁ። ሲያርዱ የሚያሳይበት አለኝ፣ ሲደፍሩ የሚያሳይበት አለኝ። ላይቭ ቀጥታ ስርጭት ላይ ጓደኛቸውን ገለው በሻንጣ የጣሉት ግለሰቦች በቁጥጥር ስር ውለዋል። ፉሪ ኮንዶሚኒየም አካባቢ ክሪዌል ከበደ የተባሉን ወጣት አንቀው መግደል አረመናዊ በሆነ መንገድ ነበር። በእህታችን ለቅሶ ቪዲዮ ቀርጸው የተሳለቁባት ግለሰቦች በህግ ቁጥጥር ስር ውለዋል። ሰላም ኢትዮጵያውያን እንዲሁም ኤርትራውያን እንኳን በደህና ወደ ቻናሌ መጣችሁ። ዛሬም በወቅታዊና ባለአዲስ መረጃዎች ወደ እናንተ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ Don't touch me. You can't touch me, okay? You don't have the right to touch in this country. This is not Ethiopia. This is not Ethiopia, my brother. Don't touch me. Look, no, don't touch me. You got no right. Don't touch me. I want to show you. Nobody has. Do business with these people. Do business with blood. ይህ እንግዲህ በለንደን ላይ የአማራ ፖለቲከኞች በመንግስት ላይ ያደረጉት ተቃውሞ ነው። እንግዲህ ዶንት ተች ሚ በማለት እንግዲህ በጣም ከፍተኛ የሆነ ስድቦችን ሲሳደቡ ነበር። አይታችሁ ከነበር እንግዲህ ከሀገር ውጭ የነበረ ተቃውሞ ሲደርስባቸው የሚያሳይ ቪዲዮ ነው። በትግራይ እንደርታ አስደንጋጭ ድሮን ጥቃት ስለመፈጸሙ ተሰምቷል። ከኤርትራ ወደ ትግራይ የገቡ የጦር መሳሪያዎችና ታጣቂዎች ኢላማ ስለመሆናቸውም ነው የተነገረው። ትላንትና ምሽትና ዛሬ ማለዳ በተሰነዘረው በዚህ ጥቃት የጦር መሳሪያ የጫኑ መኪኖችም ጋይተዋል። ፍንዳታው ለሰዓታት ሲሰማም አድረዋል። ጥቃቱ እጅግ የተቀናጀና መረጃን መሰረት ያደረገ እንደሆነም ነው የተገለጸው። በአካባቢው ያላችሁ ምን ሰማችሁ? አስተያየቶቻችሁን በኮሜንት ላይ አጋሩኝ። ለተጨማሪ መረጃዎች ደግሞ ፎሎ ማድረግ እንዳይዘነጋ። እንግዲህ በትግራይ የድሮን ጥቃት መፈጸሙ ተጀምሯል የሚሉ መረጃዎች በስፋት በሶሻል ሚዲያ ላይ እየተዘዋወሩ ይገኛሉ። እንግዲህ ይሄም ዛሬ የወጣ ዜና ነው ማለት ነው። በትግራይ እንግዲህ የድሮን ጥቃት ደርሷል የተባለ ነው። በቀጣይ ማሳያችሁ እንግዲህ አንድን ወጣት በቲክቶክ ላይቭ ጌም ላይ እንግዲህ እዛው ላይቭ ላይ ታርዷል የሚባል ነገር አለ። ከሱ ጋርም ተያይዞ እስቲ አንድ ቪዲዮ ተመልክተን እንመለስ። ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ፣ ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገናቱን ሚሊዮን አንዴ ልመርቃችሁ። ገስት ላይ ሆናችሁ ጀግና በርታ ብላችሁ ያሳረዳችሁት በዚህ አልበቃ ብሎት ነፍሱ ቶሎ ሳይወጣለት ሲቀር በጀርባው ገልብጠውና የዘራችሁት ሁሉ ብኩን ይሁን፣ ዘር ይውጣላችሁ። እግዚአብሔር አምላክ ዘረ ማንዘራችሁ ሳይቀር እንደ ዳይኖሰር ከዚህ ምድር ያጥፎ። ዘመናችሁ ሁሉ የሐዘን ይሁን። ከፊት ለፊታችሁ እንባ ይጥፋ። ቀሪ ዘመናችሁ ያልቃ ቁራኛ ሁኑ። ይህን የመሰለ ልጅ ለእናቴ አንድ ነኝ ወንድም ያለው ለእናቴ አንድ ነኝ ሊቃል የለኝ። የት ናችሁ የኦሮሞ ልጆች? የት ናችሁ የኦሮሞ ልጆች? የሀዘንሽ በዛ። የት ናችሁ የኦሮሞ ልጆች? የት ናችሁ? ምን አለ በምታውቁት ቋንቋ በኦሮሚኛ አንድነት ምሰብኩ፣ ፍቅር ምሰብኩ ያልችን ቪዲዮን አሳያችኋለሁና በጣም የሚያስጠላ ነገር ነው። እንዲህ በቲክቶክ ላይቭ ጌሞች ላይ እንግዲህ በጣም ስርዓታቸውን የለቀቁ እንዲህ አይነት ጨዋታዎች እየተደረጉ ነው ያለው።
ይህን ጉዳይ መንግስት ችላ ባይለውና ቁጥጥር ቢደረግበትና ተጠያቂ ቢሆኑ እነዚህ ሰዎች መልካም ነው ብዬ አስባለሁ። እንግዲህ ብዙ አስተያየቶች መጥተዋል። እንግዲህ ይህን ቪዲዮ ላለመስራት በጣም ብዙ ሞክሬያለሁ፣ በጣም ብዙ ጥሬያለሁኝ፣ ግን አልቻልኩም ልናገረው። ማህበራዊ ሚዲያ ላይ እያየን ያለ ነው። በተለይ ቲክቶክ ላይ እያያችሁ ነው። ሰሞን ወንድሙን ቲክቶክ ላይቭ ላይ እያረደው እያየን ያለ ነው። በላይቭ ምንድነው የሚያጣላቸው? አርሲ ኪንግ የሚል አለ፣ ወሎ ኪንግ የሚል አለ። ሁለቱም የሚናገሩት ኦሮምኛ ነው። ሁለቱም የሚያጓባቸው ቋንቋ አለ። አንዱ አርሲ ኪንግ እያለ የወሎውን ወንድም ያርዳል። ላይቭ ላይ ሲገድል ይታያል፣ ሲያርድ ይታያል፣ ከጀርባው ሲያርድ ይታያል፣ ከፊት ለፊት ሲያርድ ይታያል። ሁለተኛው የአርሲው ደግሞ የወሎየውን እየያዘ አርሲ ኪንግ በል እያለ ያርዳል፣ ይገላል፣ ይበሻሸቃል። እየተራረዱ ወንድም ወንድሙን በአንድ ቋንቋ እየተነጋገሩ ይተራረዳሉ። አንዱ የአርሲ ነው፣ አንዱ የወሎ ነው። ይሄ የሆነ ያለው ሳውዲ ላይ ነው። የአርሲው ሰው ወሎዮችን ፈልጎ ጫካ ውስጥ ይይዝና ያመጣና ለላይቭ ያቀርበዋል። ላይቭ ላይ ይገለዋል፣ ወይ ደግሞ አስገድዶ ይደፍረዋል። በቪዲዮ ላይቭ ላይ አለኝ። ሁለቱም ቪዲዮዎች አሉ። ሲያርዱ የሚያሳይበት አለኝ፣ ሲደፍሩ የሚያሳይበት አለኝ። ላይቭ ቀጥታ ስርጭት ላይ በለው እየተባባሉ በአንድ ቋንቋ በኦሮምኛ እያወሩ አንዱ የወሎ ኦሮሞ ነው፣ አንዱ የአርሲ ኦሮሞ ነው። ሆን ተብለው ቀን ላይ ይወጡና ሰዎችን ይፈልጋሉ። የአርሲ ኦሮሞ የወሎ ኦሮሞዎችን ፈልጎ ይይዛል። ከዛ ላይ ያሰቃየዋል፣ ያደክመዋል፣ ማታ ላይ ያርደዋል፣ አሊያም ደግሞ ይደፍረዋል። ይህን የሚያደርጉት በላይፍ ነው። እንዴት ተቻለ ነው? ወንድም ወንድሙን እንዲያርድ ማበረታታት ላይቭ ላይ ተቀምጦ፣ ለዛውም 9 ሰው ተቀምጦ፣ በነገራችን ላይ አንዱ በትልቅ ስክሪን ይደረጋል፣ ይደበድበዋል። ስክሪኑን ብራይትነሱ ቀነስ አድርገው ደሙን እንዳይታይ እያደረጉ አንገቱን ሲገዘግዙ ደሙ ሲወጣ የተወሰነ በጣም እያሳዩ ገባ ወጣ እያደረጉ ያሳያሉ። ሲሰቃይ ያሳያሉ። ስቅታውን ያሰማሉ። ይሄ አንገቱ ደንዳና ነው ይባባላሉ። ከጀርባው እያረደ እንደ ግመል። የቲክቶክ ቻሌንጅ እዚህ ደርሷል። ውሃ መደፋፋት፣ ሻወሩ ሰጂ ማለት፣ ቃሪያ ብላ የሚለው ቅጣት አልፎ ተሻግሮ ያ ነገር አላረካ ሲል የደረስንበት ደረጃ መተራረድ ነው። ወንድ ወንድን የሚደፍር በላይቭ ላይ ነው የደረስነው። በላይቭ ላይ ወንድሙን የሚያርድበት ነው እያየን ያለ ነው። እንግዲህ እንደሰማችሁት ነው። ቪዲዮውን ከዚህ ቀጥሎ አሳያችኋለሁ። ማለት ምን አይነት ደረጃ ላይ ምን አይነት ጊዜ ላይ እንደደረስን የሚያሳይ ነው። እንግዲህ ከሀገር ውጪ ናቸው እነዚህ ሰዎች፣ ሳውዲ ላይ ናቸው። ሀገር ውስጥ አልበቃ ብሏቸው እንግዲህ ከሀገር ውጪ እንደዚህ ተፈላልጎ ዘረኝነትን እዛ ድረስ በመውሰድ የሁለቱም ኦሮምኛ ተናጋሪ ናቸው እንደሰማችሁት። እና ከሀገር ውጪ ወጥተ እዛ ሀገር ላይም ደግሞ እንዲህ አይነት ነገር ማስኬድ ይሄ ምን አይነት ነገር ላይ እንደደረስን እንግዲህ ማሳያ ነው። እግዚአብሔር ሀገራችንን በእውነት በጣም ከባድ ነው። ብቻ እንዲህ አይነት ነገር ማለት አሁን የቲክቶክ ቅጣቶች አሉ፣ አዝናኝ የሆኑ ጌሞች አሉ ቅጣት ምናቃቸው። ከዛ ባለፈ ደግሞ እንዲህ ላይቭ ላይ ሰው መግደል እስከ መጨፋጨፍ ድረስ የደረሱበት ሁኔታ አለ። ይሄ በጣም ሊስተካከል የሚገባ ጉዳይ ነው። በእውነት ልብ ልንለው ወደኋላ ራሳችንን ዞር ብለን ልናይ የሚገባ ጉዳይ ነው። እስቲ ቪዲዮን በትንሹ ላሳያችሁ። ያውላችሁ በጥግ በኩል ያለው ነው ከላይ የሚታረደው ማለት ነው። እሱን ነው እንደዚህ ይዘውት እንግዲህ ላይቭ ላይ ብዙ ተመልካች እያያቸው ነው እንዲህ አይነት ነገር የሚያደርጉት።
أنا بدي عليز والله بالله برو وجهي يعني وجهي أنا كم نقول أنا بتريبه برو جولو ما دانغاراتين كرانه جيني جولو ما كراتين كرانه كانوا بقول ምንም አይነት የሀዘኔታ ምልክት ፊታቸው ላይ እንኳን አይታይም። ይኸውላችሁ ማልታው ፌቴ እኙ መቃሳ ጋይስ አሊ የዚያሜ ፍቅረኛ ነው አሊ አፍሮ ከነሞ አዋን ዱፌቲን መታ ከነ ሲራን ዳኺን አከነንጃሙ አኒ ዱፌቲን መታ ከነ ሲራን ጨብሲ ምናምን ኦሮመኛ ቶልጅ እንግዲህ እንደሰማችሁት ነው። ከዚህ በላይ ያለውን ቪዲዮ እንግዲህ የዩቲዩብ ህግም ስለማይፈቅድ ማሳየት አንችልም ማለት ነው። እና በስርዓት ሲደሙ ሲፈስ ሲታረድ ምናምን በስርዓት ታይቷል። ለረጅም ሰዓት ነው እንዲህ አይነት ነገር የተፈጸመው እና ቲክቶክ ዩቲዩብ ስለማይፈቅድ ይሄን ነገር እንግዲህ እዚህ ላይ መጫን ስለማንችል አልፈነዋል ማለት ነው። እና እንዲህ አይነት ነገር ጥንቃቄ ሊደረግበት የሚገባ ጉዳይ ነው እላችኋለሁ ማለት ነው። እንግዲህ ሰሞኑን በአንዲት ሴት ላይ የተፈጸመውን ጥቃትን ተከትሎ እንግዲህ ጥቃት አድራሽ ሴቶች እንግዲህ በቁጥጥር ስር መዋላቸው እየተነገረ ይገኛል። ቪዲዮ ቀርጸው የተሳለቁባት ግለሰቦች በህግ ቁጥጥር ስር ውለዋል። ክብር ለአዲስ አበባ ፖሊስ ወንጀለኞቹን አድኖ ለህግ አቅርበዋል። በማህበራዊ ሚዲያ ላይ ሲሰራጭ በነበረው የጥቃት ቪዲዮ ተሳታፊ የነበሩ ግለሰቦች አሁን በህግ ጥላ ስርም ናቸው። የአዲስ አበባ ፖሊስ መረጃው እንደደረሰው ቀንና ሌሊት ሰርቶ ተጠርጣሪዎቹን በቁጥጥር ስር አውሏል። የህግ የበላይነት ለማረጋገጥ ለደከሙ የፖሊስ አባላቶቻችን ትልቅ ክብርም አለን። እነሱን በኮመንት ላይ ማመስገንም እንዳዘነጉ። ማንኛውም ሐሳብ አስተያየቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ምናልባት እነዚህ ልጆች አሁን እድሜያቸውም ተመሳሳይ ኤጅ ላይ ያሉ ልጆች ናቸው። እውነት ለመናገር ፍርድ ማግኘት አለባቸው። ሊፈረድባቸው የህግ የበላይነት በደንብ ሊታይ ይገባል። ምናልባት እንግዲህ አይታወቅም እነዚህ ልጆች በይቅርታ በሽምግልና ተብሎ ሊፈቱ ይችላሉ የሚል ስጋት አለን ሁላችንም። እንግዲህ እንዲህ አይነት ነገር ከሆነ ለሌላው እንግዲህ መማሪያ አይሆንም። ስለዚህ እነዚህ ሴቶች በደንብ የህግ ቅጣት ሊሰጣቸው ይገባል ማለት ነው። ለሌላው መማሪያ እንዲሆኑ እንዲህ አይነት ነገር በስፋት ከዚህ በኋላ መስማት ስለሌለብን መማሪያ እንዲሆኑ በደንብ ሊቀጡልን ይገባል ማለት ነው። በዚህ ጋር በተያያዘ ደግሞ ለነዚህ ቤተሰቦች እንግዲህ የገንዘብ ድጋፍ ከየቦታው የተደረገላቸው ይገኛል። ይሄ በዚህ በኩል በጣም ጥሩና ደስ የሚል መረጃ ነው ማለት ነው። መረጃ ልንገራችሁ። በገዛ ጓደኞቿ በአሰቃቂ ሁኔታ የተደበደበችው ለዚች ታዳጊ እናት በአሁን ሰዓት እንግዲህ ጌታቸው ስዊት ቦክስ 50 ሺህ ብር፣ ጉርሻ ፔጅ 30 ሺህ ብር እንዲሁም ደግሞ ሶል ውሃ ጠጡ 15 ሺህ ብር በአጠቃላይ እንግዲህ 95 ሺህ ብር ለዚች ታዳጊ እናት አስገብተዋል። እና እናንተም እነኝን እናትና ልጅ መርዳት ማገዝ የምትፈልጉ እንግዲህ በንግድ ባንክ አካውንት 1037 339903 መጨረሻው 9 ነው። ስሙም እንግዲህ ማሜ በርሲሳ ፊታ ነው። እንግዲህ የምትችሉትን በዚህ አካውንት ማስገባት ትችላላችሁ። ድጋሜ ልንገራችሁ 1037 339903 መጨረሻው 9 ነው። እንግዲህ አንዳንድ የሚያስጠሉ አጋጣሚዎች ደግሞ እንደነት ጥሩ እድልን ይፈጥራሉ ብለን እናስባለን። አሁን ይሄ ጉዳይ እንግዲህ የአንድ ሰሞን ብቻ የሶሻል ሚዲያ ወሬ ሆኖ መቅረት የለበትም። በዚህ በኩል ደግሞ እነዚህም ቤተሰቦች ማገዛችን ከጎናቸው መቆም አለብን ብዬ አስባለሁ። የተደረገላቸው ነገር በጣም ነው ደስ የሚለው። ይቀጥል እንላለን። እነ ሰይፉም እንግዲህ ይህን ነገር በጣም በሰፊው ዘግቦታል ማለት ነው። ተመችዋም ጓደኛሞች ናቸው። ጓደኛሞች ያልሰፋ ልጆች ናቸው። ያሳዝነው ቤቷ ሄደው ነው ድርጊት የሚፈጽሙበት። ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግን ነው። ሲሆን ሀሜት አለ። ሀሜት አምታናለች ብሎ ነው የመነሻ ነገራቸው ሲጠየቅ በፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው። ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው። አሁን ተለቀዋል። ለጥያቄ ከተያዘ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። ምርመራ አጣርቷል። 3 ሳምንት በሰልኮ ተደርገዋል። አስፈላጊ ማስረጃ ተሰብስቧል። በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው። አዎ
አሁን ምንድነው የሚሆነው እንግዲህ ያንን አቃቤ ሕግ ነው የሚወስደው ያለውን ነገር በተመለከተ የአቃቤ ሕግ ውሳኔ ሆነ ክስ ማስመሰረቱ አይቀርም። ውሳኔው እነሱ ጋር ይሆናል። እንግዲህ ብዙዎች ነው አዲስ አበባ ፖሊስ እንደተለመደው እንግዲህ ጥቆማ ሲደርስ ፈጥኖ በመንቀሳቀስ ለዛ ምላሽ ለመስጠት ጥረት ያደርጋል። ኮማንደር ቶማስም የብዙዎች ጥያቄ ነበረ። እኛ ከገባንበት ደቂቃ ጀምሮ ባካችሁ፣ ምክንያቱም ቪዲዮውን ካየን በኋላ መተኛት አልቻልንም የሚሉም ሰዎች ነበሩ። ምናልባት እንዲህ አይነት ነገርና መሰል ጉዳዮች ሲኖሩ ህብረተሰቡ ሊጠቁም የሚችልባቸውና እንግዲህ መስመሮቻችሁን ወይም ደግሞ አድራሻዎቻችሁን እንደገና ይፋ ቢያደርጉልን። እንግዲህ ዋናው ነገር ምንድነው ህብረተሰቡ አሁን ለፍትህ የበላይነት ያለውን ነገር የሚያሳይ ነገሮች ህገወጥ ድርጊቶች መወገዝ አለባቸው፣ አጥፊዎችን መጠየቅ አለባቸው የሚል እምነት ይዞ ነው እነዚህ መረጃዎች በተለያዩ አማራጮች ለእኛም እንዲደርስ ያደረገው አካላት አሉ። በተለያዩ ማህበራዊ ሚዲያዎችን እየተመለከትን ነው። ሰዎች በህግ አግባብ ተጠያቂ ሆኖ ማየት እንፈልጋለን የሚሉ ነገሮችን እያመጣሉ። ትክክለኛና ተገቢ ነገር ነው። እንደተባለውም ይህ ህገወጥነት ነው፣ እንዲህ አይደረግም። ሰው ካጠፋም በህግ አግባብ ሊጠይቅበት አግባብ ነው ያለ። እያንዳንዳችን እየተነሳውን በራሳችን ውሳኔ እየወሰነ እርምጃ የምንወስድ ከሆነ ተገቢነት የለም። ከምንም በላይ ደግሞ የተጠያቂነትን ያስከትላል። ሁለተኛና ሌላው ብዙ አማራጮች አሉ። አንድ የፖሊስ የመጣያፊክ መስመር አለ። እዛ ባሻገርም በፌዴራል ፖሊስ በንጹህ በስራ ላይ የሆነው የዜጎች የዜጎች ተሳትፎ መተግበሪያ አፕሊኬሽን አለ። በእነዛ አማራጮች ጥቆማዎችን መስጠት ይቻላል ማለት ነው። እንግዲህ እንደሰማችሁት ነው። እነዚህ ልጆች በህግ ጥላ ስር ነው የሚገኙት እና ተገቢውን ፍርድ ሊሰጣቸው ይገባል ማለት ነው። ተገቢውን ፍርድ ማግኘት አለባቸው፣ ለሌላውም መማሪያ እንዲሆኑ ማለት ነው። ጓደኛቸውን ገለው በሻንጣ የጣሉት ግለሰቦች በቁጥጥር ስር ውለዋል። ፉሪ ኮንዶሚኒየም አካባቢ ክሪዌል ከበደ የተባሉን ወጣት አንቀው መግደል አረመናዊ በሆነ መንገድ ነበር በሻንጣ ጠቅልለው ጥለውት የሄዱት ነው የተባለው። ግለሰቡን ይህን ለማድረግ ደግሞ ያነሳሳቸው የነበረው መኪናና ስልኩ እንደነበር ነው የተገለጸው። መኪናውና ስልኩን ይዘው እንደጠፉ የተገለጸ ሲሆን ፖሊስ በዛሬው ዕለት በቁጥጥር ስር መዋሉ በይፋ ተነግሯል። ዙሪያቸውን ጠብቁ ለማለት እቺ መረጃ ወደ እናንተ ለማቅረብ ወደድኩ። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። በጣም ከባድ ነው። እንግዲህ የገዛ ጓደኛቸውን ለስልኩና ለመኪናው ሲሉ እንግዲህ ቆራርጠውት በሻንጣ ጥለውት ሲያመልጡ እንግዲህ መያያዛቸው እየተነገረ ይገኛል። እንዲህ አይነት በጣም የሚያስጠሉ ነገሮች እየሰማን እንገኛለን። እንግዲህ በቀጣይ ደግሞ የኢቢኤሱ ሆስት የነበረው ዮናስ እንግዲህ ከኢትዮጵያ ውጪ ወጥቶ በአሜሪካ ጥገኝነት ጠይቆ እዛ መቅረቱን ለስራ በሄደበት አጋጣሚ በዛው መቅረቱ እንግዲህ የተነገረ ይገኛል። ይሄም ሶሻል ሚዲያ ላይ በጣም መነጋገሪያ የነበረ ጉዳይ ነው። በሚዲያ ዓለም ውስጥ መነጋገሪያ የሆነውንና ብዙዎችን ግራ ያጋባውን ጉዳይ ይዘንላችሁ ቀርበናል። ታዋቂው ጋዜጠኛ ዮናስ ከበደ በአሜሪካ የፖለቲካ ጥገኝነት መጠየቁን የሚገልጹ መረጃዎች በስፋት እየተሰራጩ ነው። ነገር ግን ጥያቄው ለምን የሚለው ነው። ብዙዎቻችሁ እንደምታውቁት ዮናስ ከበደ ከጥቂት ወራት በፊት ወደ እስራኤል በመጓዝ በቦታው ያለውን ወቅታዊ ሁኔታ ለመዘገብ ጥረት አድርጎ ነበር። ሆኖም ግን ይህ ጉዞው ሕይወቱን ለዘላለም የሚቀይር አደጋ ይዞበታል ብሎ የገመተ ማንም አልነበረም። ነገሩ እንዲህ ነው። ዮናስ እስራኤል በነበረው ቆይታ የሰራቸው ዘገባዎች በተለይ ከፍልስጤም ደጋፊዎችና አንዳንድ ከፍተኛ ባለስልጣናት ዘንድ ከፍተኛ ቁጣን ቀስቅሷል። እንደ ምንጮቻችን መረጃ ከሆነ ዮናስ በስፍራ ሆኖ በሰራቸው ዘገባዎች ላይ ያልተመቻቸው ወገኖች ቀጥተኛ የሞት ዛቻዎችን ይልኩለት ጀምሮ ነበር። በተለይ በማህበራዊ ሚዲያ በኩል የሚደርሱት መልእክቶች አስፈሪና የግል ደህንነቱን አደጋ ላይ የሚጥሉ ነበሩ። እዚህ ጋር ነው እንግዲህ አስደንጋጭ የተባለው መረጃ የሚመጣው። ዮናስን ያስፈራራው ተራ ዛቻ ብቻ አልነበረም። ይልቁንም የእሱን እንቅስቃሴ በቅርብ የሚከታተሉና የት እንደሚሄድ ከማን ጋር እንደሚገናኝ የሚያውቁ ጥላዎች እንደነበሩበት ደርሶበታል። እስቲ አስቡት፣ አንድ ጋዜጠኛ ለሙያ ብሎ የጦር ቀጠና ውስጥ ገብቶ መረጃ ሲያሰባስብ፣ በዚያው ልክ ደግሞ በስውር እጅ ሲታደን መቆየቱ ምን ያህል አስጨናቂ እንደሆነ። ዮናስ ከእስራኤል ከተመለሰ በኋላም ቢሆን በኢትዮጵያ ውስጥ በነበረው ቆይታ ሰላም አላገኘም። ስልኩ ላይ የሚመጡ ያልታወቁ ጥሪዎችና በቤቱ አካባቢ የሚታ
የሚታዩ እንግዳ ሰዎች ስጋቱን ጨምረውበታል። ከጀርባው ያለው መረጃ እንደሚጠቁመው ከሆነ የዮናስ ዘገባዎች አንዳንድ ዓለም አቀፍ ድርጅቶችንና በጉዳዩ ላይ እጃቸው ያለበትን አካላት ማንነት የሚነኩ መረጃዎችን የያዙ ነበሩ። ይህ ደግሞ በዝምታ የሚታለፍ አልነበረም። መሆኑም ዮናስ የራሱንና የቤተሰቡን ደህንነት ለማስጠበቅ ሲል አሜሪካ እንደደረሰ የጥገኝነት ጥያቄውን ለማቅረብ ተገዷል። ይህ ውሳኔ በሙያውና በአገሩ ላይ ያለውን ፍቅር ጥያቄ ውስጥ የሚከት ሳይሆን ሕይወቱን ለማዳን የተወሰነ አስገዳጅ እርምጃ መሆኑን የቅርብ ወዳጆቹ ይናገራሉ። ዛሬ ላይ ዮናስ በሰላም አሜሪካ ቢገኝም እዚያ ሆኖ የሚሰጠው መግለጫና የሚያወጣቸው ተጨማሪ መረጃዎች ምን ሊሆኑ እንደሚችሉ መላው የኢትዮጵያ ሕዝብ በጉጉት እየጠበቀው ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የጋዜጠኞች ደህንነት በዚህ ደረጃ አደጋ ላይ መውደቁ በነጻነት የመዘገብ መብትን ምን ያህል ይጋፋዋል? በተለይ እንደነዚህ አይነት ጥብቅ የሆኑ ዓለም አቀፋዊ ጉዳዮች ላይ የሚሰሩ ጋዜጠኞቻችን ምን አይነት ጥበቃ ሊደረግላቸው ይገባል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ የነበረን መረጃ ይህ ነበር። ቀጣይ የሚወጡ አዳዲስ ዝርዝር መረጃዎችን ይዘንላችሁ እንመለሳለን። እስከዚያው ግን ቻናላችንን ላይክ፣ ፎሎ እና ሼር እያደረጋችሁ ጠብቁን እና በዚህ በኩል እንግዲህ እኔ አስተያየት ምንድነው ይሄ ሰው ይሄ ጋዜጠኛ እንግዲህ ያደረገው ነገር በጣም ልክ ነው። እኔ እደግፈዋለሁ ማለት ነው። እንዲህ አይነት እርምጃው ሲወስዱ በዚህ አይነት በስጋት ሁኔታ ውስጥ እያለ ምንም አይነት ጥበቃ ሳይደረግለት ይሄ ሰው የሆነ ቀን ላይ የሆነ ነገር ቢሆን እንግዲህ ቁጭቱ ለኛው ለዜጋው ለህዝቡ ነው ለአድናቂዎቹ ነው። ስለዚህ ጋዜጠኛው እንግዲህ ባደረገው ነገር በእኔ በኩል በደንብ አድናቂ ነኝ። እንግዲህ ራሱን በራሱ እጅ ጠብቋል ማለት ነው። መልካም እድል እንግዲህ ምን እንደሚፈጠር ከዚህ በኋላም የሚነገረን ይሆናል ብለን ተስፋ እናደርጋለን። ተመልካቾቻችን ለዛሬ የነበረን ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ ነው በሌላና በወቅታዊ መረጃዎች ወደ እናንተ እስክመጣ ድረስ መልካም ቆይታ